ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁልኝ? በዛሬው ቪዲዮአችን ጎንደራውያን ፔሪድ የሚለውን ቶፒክ እናያለን። ጎንደራውያን ፔሪድ ምንድነው? የጎንደር ዘመነ መንግስት ወይ ደግሞ የኢትዮጵያ ነገስታቶች ጎንደርን በዋና ከተማነት መጠቀም የጀመሩበት ዘመነ መንግስት ወይም እየተጠቀሙ ኢትዮጵያን ያስተዳድሩበት ዘመን ነው ጎንደራውያን ፔሪድ የምንለው ማለት ነው። ስታርታፕ ኩዌስችን ላይ why was it called ጎንደራውያን ፔሪድ and who founded ጎንደር ይላል። እንግዲህ ይሄ ዘመን ለምን ጎንደራውያን ፔሪድ ተባለ and also ጎንደርን ማን ነው የመሰረታት የሚል ሁለት መሰረታዊ ጥያቄዎች አሉ ስታርታፕ ኩዌስችን ላይ። ከትምህርቱ በኋላ እናውቃቸዋለን ማለት ነው። እነዚህን ጥያቄዎች እንመልሳለን። ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አሁን በቀጥታ ወደ ትምህርቱ እንገባለን። The Highland Christian kings had tradition of mobile capital from one region to another throughout the medieval period ይላል። እንግዲህ የክርስቲያን ሃይላንድ ኪንግደም ሊደሮች ወይም ኪንግስ የምንላቸው ወይ ደግሞ የሶሎሞናዊ ስርወ መንግስት መሪዎች አንድ ትራዲሽን ነበራቸው። ምን አይነት ትራዲሽን? ሞባይል ካፒታል ይጠቀሙ ነበር ማለት ነው። ሞባይል ካፒታል ማለት ነገስታቶቹ በቋሚነት አንድ የሆነ ፖለቲካል ሴንተር ላይ ሆነው አልነበረም የሚመሩት ወይ ደግሞ የሚያስተዳድሩት። ከዛ ይልቅ እየተንቀሳቀሱ ተንቀሳቃሽ የሆኑ ከተሞችን which means በዚህኛው አመት ወይ ደግሞ ይሄኛው ንጉስ የሆነ ቦታ ላይ ወይ ደግሞ የሆነ ካፒታል የፖለቲካል ሴንተር ከተጠቀመ ከሱ ቀጥሎ የሚመጣው ሌላኛው ንጉስ ደግሞ የራሱን ሌላ ቦታ ሄዶ ፖለቲካል ሴንተር ይመሰርት ነበር። ያንን ነው ሞባይል ካፒታል የምንለው። ስለዚህ እንደዚህ አይነት ትራዲሽን ወይም ልማድ ነበራቸው የክርስቲያን ሃይላንድ ሊደሮች ማለት ነው። ለምሳሌ እንፍራንስ፣ ደንቀዝ፣ ጎርጎራ አይነት የምንላቸው ቦታዎችን በተለያየ ጊዜ የክርስቲያን ሃይላንድ ኪንግደም ሊደሮች ይጠቀሙ ነበር በሞባይል ካፒታልነት ወይ ደግሞ ተንቀሳቃሽ የሆኑ ከተሞች ማለት ነው። በየጊዜው የሚቀያየሩ ማለት ነው። ለምንድነው እነዚህ ነገስታቶች ሞባይል ካፒታልን የሚጠቀሙት ስንል ከብዙ ነገሮች አንፃር ነው። አንደኛ ከሪሶርስ አንፃር፣ በአካባቢያቸው ሪሶርስ የሚገኝ ከሆነ ሌላ ፖለቲካል ሴንተር ሊመሰርቱ ይችላሉ። ራሳቸውን ከሌሎች ጠላቶች ፕሮቴክት ከማድረግ አንፃር፣ ውሃ እና ከጤና አንፃር፣ ከክላይሜት ኮንዲሽን ወይ ደግሞ ከዌዘር ኮንዲሽን አንፃር፣ ከአካባቢው የአየር ሁኔታ የአየር ንብረቱ አንፃር፣ ከዚህ አንፃር ሞባይል ካፒታሎችን ይጠቀሙ ነበር የክርስቲያን ሃይላንድ ኪንግደም ሊደሮች ማለት ነው። one exception to this rule was ደብረ ብርሃን founded by ዘርዓ ያዕቆብ in 1454 ይላል። ከደብረ ብርሃን በስተቀር ማለት እስካሁን ያልናቸው እንግዲህ ክርስቲያን ሃይላንድ ሊደሮች ሞባይል ካፒታል ይጠቀሙ ነበር። አንድ ግን ኤክሰፕሽናል ኬዝ ያለው የደብረ ብርሃን ጉዳይ ነው። ደብረ ብርሃን በአሴ ፐርማነንት ካፒታል ነው ፋውንድ የተደረገችው 1454 በአጼ ዘርዓ ያዕቆብ ወይም ኤምፐረር ዘርዓ ያዕቆብ አማካኝነት 1454 ላይ ተመስርታለች። ከዛ ውጪ ያሉት ሌሎቹ ከተሞች ግን ሞባይል ካፒታል ነበሩ ማለት ነው። አጼ ዘርዓ ያዕቆብ ማለት እንግዲህ ከ1434 እስከ 1468 ያስተዳደረ ንጉስ ነው አጼ ዘርዓ ያዕቆብ የምንለው። 1454 ላይ ደብረ ብርሃንን መስርቷል ማለት ነው። The Gondarian period from 1636 up to 1769 refers to the period during which the rulers of Christian kings ruled from a new capital called ጎንደር። ስለዚህ ጎንደሪያን ፔሪድ ወይ ደግሞ የጎንደር ዘመን የምንለው ከ1636 እስከ 1769 ያለውን ጊዜ ሲሆን የኢትዮጵያ ነገስታቶች ወይ ደግሞ የክርስቲያን ሃይላንድ ኪንግደም ሊደሮች ጎንደር ላይ ሆነው ኢትዮጵያን ያስተዳደሩበት ወይ ደግሞ የመሩበት ጎንደርን በዋና ከተማነት የተጠቀሙበት ጊዜ ነው ጎንደሪያን ፔሪድ የምንለው ማለት ነው። ጎንደር was founded as a fixed capital by King Fasilides in 1636 ስለዚህ ጎንደር በአሴ ፐርማነንት ካፒታል ወይ ደግሞ በዋና ከተማነት በቋሚ ካፒታልነት ከዛ በፊት ሞባይል ካፒታል ይጠቀሙ ስለነበር አሴ ፐርማነንት ካፒታል ፋውንድ የተደረገችው የተመሰረተችው በንጉስ ፋሲለደስ አማካኝነት 1636 ላይ ነው። ኪንግ ፋሲለደስ ከ1632 እስከ 1667 ያስተዳደረ ወይም የመራ መሪ ነው። በ1636 ግን ጎንደርን አሴ ፊክስድ ካፒታል ወይም አሴ ፐርማነንት ካፒታል የመሰረተ ንጉስ ነው 1636 ላይ ኪንግ ፋሲለደስ ማለት ነው። ጎንደር then used as the capital of Ethiopia for more than 200 years ስለዚህ 1636 ላይ እንግዲህ ጎንደር በዋና ከተማነት ከተመሰረተችበት ጊዜ ጀምሮ ከ200 ዓመታት በላይ የኢትዮጵያ ዋና ከተማ በመሆን አገልግላለች ማለት ነው። እስከ ዘመነ መሳፍንት ማብቂያ አካባቢ ድረስ ማለት ነው፣ አፄ ቴዎድሮስ እስኪመጣ ድረስ። ጎንደር became the political, economic and cultural center because the Christian kings began to stay long in the city of ጎንደር። ስለዚህ ጎንደር የፖለቲካ፣ የኢኮኖሚ፣ የካልቸር ማዕከል
ሆነች ቀስ በቀስ ከተመሰረተች በኋላ ማለት ነው። ምክንያቱም እነዚህ የክርስቲያን አይላንድ ኪንግደም ሊደሮች ለረጅም ጊዜ እዚች ከተማ ላይ ጎንደር ላይ ሆነው ኢትዮጵያን ማስተዳደር ስለጀመሩ ለብዙ ጊዜ እዛ ላይ መኖር መቆየት ስለቻሉ ማለት ነው። ከዛ በፊት እንደዚህ አይነት ትራዲሽን ወይ ደግሞ እንደዚህ አይነት ልማድ አልነበራቸውም ማለት ነው። One of the greatest achievements of Gondar was in architecture. Gondar was known by the ruins of wonderful castles and palaces built by a series of emperors since its foundation. Churches, bridges, and swimming pools were constructed ይላል። ስለዚህ አንዱ በጣም ከፍተኛ የሆነ ስኬታቸው በጎንደር ዘመነ መንግስት ከተሰሩ ስራዎች ውስጥ አንዱ ምንድነው? አርኪቴክቸር ወይ ደግሞ ስነ ህንጻ የምንለው ነው። በስነ ህንጻ በጣም ታዋቂ ነበሩ። በእነሱ ዘመን ወይም ጎንደሪያን ፔሪድ በሚባለው ጊዜ ውስጥ በጣም አስደናቂ የሆኑ ቤተ መንግስት፣ ግንቦች፣ ቤተ ክርስቲያኖች፣ ድልድዮች፣ የመዋኛ ገንዳዎችን ጭምር በደንብ ተሰርተዋል፣ ተገንብተዋል ነው። one of the greatest achievements of Gondar was in architecture የምንለው ለዛ ነው። በስነ ህንጻ በጣም ይታወቁ ነበር። በተለያየ ጊዜ የነገሱ ነገስታቶች የተለያዩ ቤተ መንግስቶችን፣ ቤተ ክርስቲያናቶችን ወይም ደግሞ የአምልኮ ስፍራዎችን ገንብተዋል። ለምሳሌ እዚህ ፒክቸሩ ላይ የምታዩት የአጼ ፋሲለደስ ቤተ መንግስት አለ። እቴጌ ምንትዋብ ያስገነባቸው አለ። አጼ ኢያሱ ዳግማዊ ወይ ደግሞ ኢያሱ ዘሊትል ያስገነባው ቤተ መንግስት አለ። ሌሎች በርካታ የአጼ ባካፋ ቤተ መንግስትም አለ። እነዚህ ቤተ መንግስቶች እንግዲህ በጎንደር ዘመን የተሰሩ ቤተ መንግስቶች ናቸው። በአርኪቴክቸር ይታወቃሉ ስንል ከነዚህ ጋር የተያያዘ ነው ማለት ነው። The period between 1636 and 1706 can be considered as the golden age of Gondar ነው። ስለዚህ ይሄ ከ1636 እስከ 1706 ያለው ጊዜ በጎንደር ዘመን ውስጥ ጎልደን ኤጅ የሚባል ወይ ደግሞ ወርቃማ የሚባል ጊዜ ነው። In other words, during the times of the first three successive kings, thus ፋሲለደስ፣ ዮሐንስ ፈርስት and ኢያሱ ፈርስት። ስለዚህ 1636 እስከ 1706 ስንል እነዚህ ሶስቱ በተከታታይ የነገሱ የጎንደር ነገስታቶች በእነሱ ጊዜ የጎንደር ወርቃማ ጊዜ ይባላል። ለምሳሌ ፋሲለደስ ከ1632 እስከ 1667 ያስተዳደረ የጎንደር ንጉስ የነበረ፣ ዮሐንስ ፈርስት 1667 እስከ 1682 and ኢያሱ ፈርስት 1682 እስከ 1706 ያለው ጊዜ በጎንደር ዘመን ጎልደን ኤጅ ወይ ወርቃማ ጊዜ የሚባል ነው። Gondar enjoyed a period of glory and luxury. The ruling class led a luxurious life in the beautiful palaces and castles. ስለዚህ በዚህ ጊዜ luxurious የሆነ ላይፍ ይመሩ ነበር ነው። በጣም ቅንጡ የሆነ ህይወት ነበራቸው ነው። ምክንያቱም የኢኮኖሚክ ሴንተር ናት፣ ፖለቲካል ሴንተር ናት፣ ካልቸራል ሴንተር ናት ጎንደር። ከዛ በተጨማሪ በጣም አስደናቂ የሆኑ አርኪቴክቸሮች ወይ ደግሞ እነዚህ ፓላስስ ካስትልስ የምንላቸው ተሰርተዋል። እነዚህ ነገስታቶቹ ቤተሰቦች ወይ ደግሞ ሩሊንግ ክላስ መሪዎቹ በጣም ሌክዠሪየስ የሆነ ቅንጡ የሆነ ላይፍ ነበራቸው በዚህ በ1636 እስከ 1706 በነበረው ጊዜ ወይም ጎልደን ኤጅ በሚባለው ወቅት ወይም ዘመን ማለት ነው። The establishment of Gondar marked a new chapter in the country's urban history. Gondar developed certain urban features very soon and witnessed a fantastic population growth. ስለዚህ የጎንደር ከተማ መመስረት እንግዲህ ለሌሎች በኢትዮጵያ በአርባን ሂስትሪ ወይ ደግሞ በኢትዮጵያ ከተሞች በከተማ መመስረት ሂስትሪ ውስጥ ከፍተኛ የሆነ አስተዋጽኦ አለው ወይ ደግሞ ታሪካዊ ነው። ከዛ በኋላ እንግዲህ ብዙ ከተሞች ተመስርተዋል። የህዝብ ቁጥርም በዛው ልክ እንግዲህ እያደገ ወይም ፖፑሌሽን ግሮዙ ሃይ የሆነ መጥቷል የከተሞች መስፋፋትን ተከትሎ ማለት ነው። The population composed of different religious, cultural, local and foreign communities ነው። ስለዚህ በዚህ በከተሞች ውስጥ በሚኖሩት ፖፑሌሽን ውስጥ በተለይ ጎንደር ውስጥ composed of different religious group ነው። የተለያየ ሃይማኖትን የሚከተሉ ህዝቦች፣ ካልቸራቸው የተለያየ የሆነ የሀገር ውስጥና የፎሬን ኮሚኒቲዎችን በከተማው ውስጥ ይኖሩ ነበር ማለት ነው። Due to its increasing commercial importance, Gondar becomes the center of active trade ነው። ስለዚህ ጎንደር center of active trade ሆነች። ኮሜርሻል ኢምፖርታንስ ነበረ። ይሄ ኮሜርሻል ኢምፖርታንሱ ደግሞ ጎንደር አክቲቭ ትሬድ ሴንተር እንድትሆን ወይ ደግሞ ዋነኛ የንግድ ማዕከል እንድትሆን አስቻላት። The daily and weekly market held in the city became the meeting point for the people from surrounding areas for exchange of their respective products. ስለዚህ በየቀኑ የሚደረግ ዴይሊ ማርኬት እንዲሁም ዊክሊ ማርኬት ወይም ሳምንታዊ ገበያዎች ነበሩ ጎንደር ውስጥ። እነዚህ ገበያዎች ህዝቡ መገናኛ ያደረጋቸው። ህዝቡ ከተለያየ አካባቢ የሚመጣ የተለያየ ካልቸር ያለ የተለያየ ሪሊጂየስ
ባክግራውንድ ያለው ሎካል ፎሬን ኮሚኒቲውም ጭምር በእነዚህ ዴይሊ እና ዊክሊ ማርኬቶች ሚት ያደርግ ነበር፣ ይገናኝ ነበር። እያንዳንዱ የሚመጣው ሰው የየራሱ ሪስፔክቲቭ ፕሮዳክት ወይም በግል የሚሰሩት የየራሳቸውን ንብረት ኤክስቼንጅ ይደራረጉ የሚለዋወጡ ነበር ነው። ዚስ ፋሲሊቴትድ ኢንቴንስ አርባን ሩራል ኢንተራክሽን ኤንድ ኢንተርዲፔንደንሲ ነው። ስለዚህ ይሄ የኤክስቼንጅ ኦፍ ጉድስ ምንን አመጣ ማለት ነው? ሩራል አርባን ኢንተራክሽን ወይ ደግሞ በገጠርና በከተማ አካባቢ የሚኖሩ ሰዎች ኢንተራክት እንዲያደርጉ፣ እንዲገናኝ፣ እንዲዋሃዱ ኤንድ ኦልሶ ኢንተርዲፔንደንሲ አንዱ ያለ አንዱ መኖር እንዳይችል ወይም እርስ በርስ የሚደጋገፉ እንዲሆኑ አድርጓቸዋል። ይሄ ትሬዱ ማለት ነው። The trade was mostly dominated by the Ethiopian Muslims known as Jabarti. Items of various crafts were provided by other occupational groups like the Bet Israeli or Falasha የሚባሉ so ይሄ በወቅቱ የነበረው ጎንደር ዘመን ላይ የነበረው ትሬድ ሞስትሊ ዶሚኔትድ ባይ ኢትዮጵያን ሙስሊምስ ነው። ሙስሊሞቹ የኢትዮጵያ ሙስሊሞች ናቸው በዋናነት ዶሚኔት ያደርጉት፣ በዋናነት በበላይነት የያዙት የተቆጣጠሩት። ምን ይባሉ ነበር? ጀበርቲ ተብለው ይጠራሉ ማለት ነው። የተለያዩ ፕሮዳክቶችን፣ የተለያዩ የእደ ጥበብ ውጤቶችን፣ የእጅ ስራዎችን ደግሞ ገበያ የሚያቀርቡት ፕሮቫይድ የሚያደርጉት ቤተ እስራኤላውያን ወይ ደግሞ ፈላሻ በመባል ይታወቃሉ። Gondar usually was divided into several zones or quarters. They had separate living area for the Muslim communities which still called Addis Alam. ስለዚህ ጎንደር በተለያየ ኳርተር ወይ ደግሞ ሊቪንግ ኳርተር ወይ ደግሞ ዞኖች የተከፋፈለች ነበረች በወቅቱ። እነዚህ የተከፋፈሉት ዞኖች ወይ ደግሞ ሊቪንግ ኳርተሮች የተለያዩ ማህበረሰቦች የሚኖሩባቸው ነበሩ። ለምሳሌ ሙስሊም ኮሚኒቲ የራሱ የሆነ የሚኖሩበት ሊቪንግ ኳርተር ወይ ደግሞ ዞን አለው። ፈላሻዎች ወይ ደግሞ እነዚህ የቤተ እስራኤላውያን የሚባሉት እና ሌሎች የውጭ ሀገር ኮሚኒቲዎች የሚኖሩበት እያንዳንዱ የተለየ ቦታ ወይ ደግሞ ኳርተር ነበራቸው ነው። ሶ ሙስሊሞቹ የሚኖሩበት ሴፓሬት ሊቪንግ ኤሪያ ምን ተብሎ ይጠራል? አዲስ ዓለም ተብሎ ይጠራል እስካሁንም ድረስ ማለት ነው። the ፈላሻ also settled at the outskirts of the town. ፈላሻዎቹ ወይ ደግሞ ቤተ እስራኤል የምንላቸውም ከከተማው ጫፍ ላይ ይኖሩ ነበር። እንደውም ወለቃ የሚባል ስም ነበረው የሚኖሩበት ሰፈር ማለት ነው። in addition foreign communities mainly Armenians, Greek, Indian were conducting trade in Gondar with their own living quarter. ስለዚህ እነዚህ ፎሬን ኮሚኒቲ የውጭ ሀገር ዜጎች እና አርሜኒያዎች፣ ግሪኮች እና ህንድ የመሳሰሉ ከዛ አካባቢ የሚመጡ ዜጎች በዚህ በጎንደር የንግድ እንቅስቃሴ ውስጥ የሚያካሂዱ የንግድ ስራ የሚያካሂዱ ናቸው። የየራሳቸው their own living quarter ወይም ደግሞ ዞን ነበራቸው ማለት ነው። ሌላኛው ፖይንታችን the decline of the royal power ነው። እንግዲህ ይሄ ንጉሳዊ መንግስት እንዴት ነው ዲክላይን ያደረገው፣ እንዴት ነው የወደቀው የሚል ነው። ስታርትአፕ ኩዌስችን who was the last king before Gondar entered to political disorder? ጎንደር ወደ ፖለቲካዊ አለመረጋጋት ከመግባቷ በፊት የነበረው የጎንደር ጠንካራ ወይ ደግሞ ሀያል መንግስት ወይም ንጉስ ማን ይባል ነበር የሚል ጥያቄ ነው። The last powerful king before the Gondar enters to political disorder and social unrest was Iyasu first or Iyasu the Great? ሶ ጎንደር ወደ ፖለቲካ ያለመረጋጋት ወደ ማህበራዊ ቀውስ ከመግባቷ በፊት የነበረው ጠንካራው ንጉስ እንግዲህ ኢያሱ ዘግሬት ወይ ደግሞ ኢያሱ ፈርስት የሚባለው ንጉስ ነው። ይሄ 1682 እስከ 1706 የገዛው ከጎንደር ሶስቱ በጣም ሀያል ከነበሩት ነገስታቶች ከአፄ ፋሲለደስ፣ ዮሐንስ ፈርስት ቀጥሎ ያለው ኢያሱ ፈርስት የሚባለው ወይም ኢያሱ ዘግሬት ነው ማለት ነው። the assassinations of ኢያሱ ፈርስት in 1706 once again opened a political disorder as a result of plot, poisoning and power struggle. So ይሄ የኢያሱ ፈርስት 1706 ላይ መገደል ጎንደር ወደ ፖለቲካል ዲስኦርደር እንድትገባ አድርጓታል። ይሄ የግድያ ሁኔታ በጣም ሴራ የበዛበት በጣም በከፍተኛ ሁኔታ የስልጣን ሽኩቻ ይደረግበት የነበረበት ጊዜ ነው። ሶ ያ እንግዲህ ኢያሱ ፈርስት በተክለ ሃይማኖት አማካኝነት ወይም ተክለ ሃይማኖት የሚባለው የኢያሱ ፈርስት ልጅ እንግዲህ ኢያሱ ፈርስት እንዲገደል አስደርጎታል ማለት ነው። 1706 ላይ እሱ መገደሉ እንግዲህ ከዛ በፊት በጣም በከፍተኛ ሁኔታ ጎንደርን ሲያስተዳድር የነበረ ሀያል ንጉስ ነው። እሱ ከሞተ በኋላ ግን ይሄ ሀያልነታቸው ወይ ደግሞ ይሄ በደንብ በጠንካራ ሁኔታ ጎንደርን የማስተዳደር ሁኔታው ስላልቀጠለ እንግዲህ ወደ ፖለቲካል ዲስኦርደር ወይ ወደ ፖለቲካ አለመረጋጋት ሶሻል አንረስት ወደምንለው ወደ ማህበራዊ ቀውስ እንዲገቡ ምክንያት ሆኗል ነው። ስለዚህ አንዱ ምክንያት 1706 ላይ ኢያሱ ፈርስት የሚባለው አሳሲኔት ተደረገ ወይ ደግሞ ተገደለ ማለት ነው። Regional warlords became the most powerful and began to exercise the power in the name of weak central kings. Gondar also engaged in conflict over religious principles or ዶክትሪንስ ነው። ስለዚህ እነዚህ ሪጂናል ዋርሎርድስ የምንላቸው የተለያዩ ክልል ገዢዎች ፓወርፉል
ሆኑ። ከዛ በኋላ ኢያሱ 1706 ላይ ኢያሱ ፈርስት ከተገደለ በኋላ ሪጂናል ዋርሎርዶቹ ሞር ፓወርፉል ሆኑ ከሴንትራል ገቨርንመንቱ ይልቅ ማለት ነው። ሶ ያ እንግዲህ ፓወር ስትረግል እንዲመጣ፣ የስልጣን ሽኩቻዎች እንዲመጡ፣ አለመረጋጋቶች እንዲመጡ ምክንያት ሆኗል። ጤን ጎንደር ከዚህ በተጨማሪ ደግሞ የተለያዩ ሪሊጂየስ ኮንፍሊክት በተለይ ደግሞ ይሄ ፕሪንሲፕል ኦር ደግሞ ዶክትሪናል ዲፍረንስ በሃይማኖቶች ውስጥ መከሰታቸው እንግዲህ ወደ ሌላ ቀውስ እንዲገቡ ሪሊጂየስ ኮንፍሊክት የሃይማኖት ግጭት እንዲመጣ ምክንያት ሆኗል ማለት ነው። ለምሳሌ በክርስትና ሃይማኖት ውስጥ የቅባት ጸጋ የምንላቸው አይነት ልዩነቶች፣ ተዋህዶ የምንለው አይነት የሃይማኖት ዲፍረንሶች፣ ሪጂናል ዶክትሪናል ዲፍረንስ መከሰቱ እንግዲህ ሌላኛው የጎንደር ሶሻል አንድረስት ወይም ደግሞ ፖለቲካል ዲስኦርደር ሪሊጂየስ ኮንፍሊክት እንዲመጣ ምክንያት ሆነ ማለት ነው። እዚህ ጋር የምናየው ሌላኛው እቴጌ ምንትዋብ የሚል ፖይንት አለን፣ እሱን እናያለን። ሶ ሁ ወዝ ምንትዋብ ይላል። እቴጌ ምንትዋብ ማለት የአጼ በካፋ ሚስት የኢያሱ ሰከንድ እናት ስትሆን እንግዲህ ይቺ ንግስት ወይም እቴጌ ምንትዋብ አጼ በካፋ ከቋራ አካባቢ ቋራ ከሚባል አካባቢ አምጥተው ያገቧት ሚስታቸው ናት እቴጌ ምንትዋብ ማለት ነው። So after the days of King Bakafa in 1730 once again royal power began to decline ይላል። እዚህ ጋር የተዘለለው ታሪክ 1706 ላይ ኢያሱ ፈርስት ከተገደለ በኋላ የሱ ልጆች ተከታትለው ነግሰው ነበረ። ልጆችና ሌሎች ሰዎችም ተከታትለው ነግሰው ነበረ። ወደ 4 ከሱ በኋላ አጼ በካፋ እስከሚመጣ ድረስ 4 ነገስታቶች ነበሩ ማለት ነው። የመጀመሪያው ተክለ ሃይማኖት ፈርስት የሚባለው የአጼ ኢያሱ ፈርስት ልጅ የነበረው ቬን ከሱ በኋላ ቴዎፍሎስ፣ ዮስጦስ፣ ዳዊት ሳልሳዊ ወይም ዳዊት ዘሰርድ ወይም ሶስተኛ የሚባለው ሰው ነግሶ ነበረ። እነዚህ ከ1706 እስከ 1721 ድረስ የነገሱ ናቸው። ማንማን ተክለ ሃይማኖት፣ ቴዎፍሎስ፣ ዮስጦስ እና ዳዊት ሳልሳይ የሚባሉት ማለት ነው። ጤን 1721 ላይ ከ1721 እስከ 1730 ደግሞ አጼ በካፋ ወይ ደግሞ ኪንግ በካፋ የሚባለው የምንትዋብ ባለቤት እንግዲህ የጎንደር ንጉስ ሆኖ ነበረ ከ1721 እስከ 1730 ማለት ነው። ሞር ከነዚህ ከሱ ቀድሞ ከነበሩት ሌሎቹ 4ቱ ነገስታቶች ይልቅ የተሻለ ስራ ሰርቷል ተብሎ የሚታሰበው አጼ በካፋ የሚባለው ወይም በካፋ የሚባለው ንጉስ ነበር ነው። ሶ አፍተር ዘ ዴዝ ኦፍ ኪንግ በካፋ ኢን 1730 ከ1721 እስከ 30 ነው የገዛው። 1730 ላይ ንጉስ በካፋ ሲሞት once again a royal power began to decline እንደገና ይሄ ሮያል ፓወር ወይም ይሄ ንጉሳዊ መንግስት ወይ ንጉሳዊ ስርዓት እንደገና ዲክላይን ማድረግ መውደቅ ጀመረ። his son and successor ኢያሱ second or ኢያሱ the little he ruled from 1730 up to 1755 was a minor when he came to power ይላል። ሶ 1730 ላይ አጼ በካፋ ሲሞት ስልጣኑን የያዘው ወይ ደግሞ ዙፋኑን የያዘው የወረሰው ኢያሱ ሰከንድ የሚባለው የአጼ በካፋ ልጅ ከምንትዋብ የተወለደው የአጼ በካፋ ልጅ ወይም ኢያሱ ዘሊትል የሚባለው ነው። ስለዚህ 1730 ላይ እሱ ወደ ስልጣን ሲመጣ he was a minor when we come to the power ወደ ስልጣን ሲመጣ በጣም ህፃን ልጅ ነበር። ለስልጣን ብቁ አልነበረም። ግን የአባቱን ዙፋን መውረስ ስላለበት ሌሎች ሰዎች ዙፋኑን እንዳይወስዱበት ሲባል እቴጌ ምንትዋብ ንግስና እንዲቀበል አደረገችው ነው። ሶ ከ1730 እስከ 1755 ድረስ በስልጣን ላይ ቆይቷል የበካፋና የምንትዋብ ልጅ ኢያሱ ሰከንድ ኦር ኢያሱ ዘ ሊትል የሚባለው ማለት ነው። The mother of Iyasu second and wife of Bakafa እቴጌ ምንትዋብ began to rule on behalf of her son ስለዚህ ኢያሱ ሰከንድ ወደ ስልጣን ሲመጣ 1730 ላይ ህፃን ስለነበር ራሱ ማስተዳደር ብቻውን ማስተዳደር ስለማይችል የግድ አጋዥ ወይም ረዳት ያስፈልገው ነበር። ስለዚህ ያንን ደግሞ የምታደርገው እናቱ እቴጌ ምንትዋብ ናት። ንግስተ ነገስት ተብላ ብርሃነ መጎሳ ተብላ እንግዲህ ከልጇ ጋር ማስተዳደር ጀመረች ማለት ነው። እሱ ህፃን ስለነበረ እቴጌ ምንትዋብ ወደ ስልጣን መጣች ከልጇ ጋር ማለት ነው። እቴጌ ምንትዋብ was become dominant and prominent women in the politics of the last stage of the Gondarian period ስለዚህ በጎንደሪያን ፔሪየድ በመጨረሻው ዘመን ላይ ከተነሱ በጣም ታዋቂ ስመጥር እና ተጽዕኖ ፈጣሪ ከሆኑ ሰዎች ውስጥ አንዷ እንግዲህ እቴጌ ምንትዋብ የምትባለው ሴት ናት ማለት ነው። ስለዚህ እሷ ከ1730 ልጇ ወደ ስልጣን መምጣቱን ተከትሎ እንግዲህ እሱን ለማገዝ በሚል ወደ ስልጣን እሷ ማብራ መጣለች ማለት ነው እቴጌ ምንትዋብ። she was supported by her brother ራስ ወልደ ልዑል the exercise of real power by ምንትዋብ and ራስ ወልደ ልዑል undermined the power of ኢያሱ second ስለዚህ እቺ
እቴጌ ምንትዋብ የምትባለው ከቋራ የመጣችው የአጼ ባካፋ ባለቤት የኢያሱ ዘሰከንድ እናት she was supported by her brother እንግዲህ ወንድሟ ሰፖርት ያረጋት ከጎኗ ሆኖ ያግዛት ይረዳት ነበር። ራስ ወልደ ልዑል የሚባለው ማለት ነው የራስነት ማዕረግ ተሰጥታው ራስ ወልደ ልዑል የሚባለው በጣም ጠንካራ የነበረ ሰው ከጎኗ ሆኖ እሷን ሲያግዝ ሲረዳ የነበረ ሰው ነው። ስለዚህ ስልጣኑ በዋናነት ሪል ፓወሩ ኤክሰርሳይዝድ የሚደረገው በምንትዋብና በወልደ ልዑል አማካኝነት ነው። ይሄ ደግሞ የንጉሱ ስልጣን ወይ ደግሞ የኢያሱ ሰከንድ ስልጣን እንግዲህ የተዳከመ እንዲሆን ምክንያት ሆኗል። በዋናነት ሁለቱ ናቸው ሪል ፓወሩን ዋነኛውን ስልጣን ኤክሰርሳይዝ የሚያደርጉት የሚመሩት የሚያስተዳድሩት ፈላጭ ቆራጭ የነበሩት ምንትዋብና ወልደ ልዑል ናቸው። ግን ንግስና ላይ የተቀመጠው ኢያሱ ሰከንድ የሚባለው ነበረ ማለት ነው የምንትዋብ ልጅ። ኢያሱ ሰከንድ in 1755 was succeeded by his son Iyas. So Iyas ruled from 1755 up to 1769. ስለዚህ 1755 ዳግማዊ ኢያሱ የአጼ ባካፋና የእቴጌ ምንትዋብ ልጅ በልጁ በኢዮአስ ተተካ ማለት ነው። 1755 ኢያሱ ሰከንድ ሲሞት ስልጣኑን ያዘው ወይ ደግሞ የአባቱን ዙፋን የተረከበው ኢዮአስ የሚባለው ልጁ ነው። ኢዮአስ ደግሞ ከ1755 እስከ 1769 ቆይቷል ወይ ደግሞ ገዝቷል ማለት ነው። እዚች ጋር ማስታወስ ያለባችሁ የእቴጌ ምንትዋብ ልጅ ኢያሱ ዘሰከንድ የሚባለው ከ1730 እስከ 1755 የገዛው እንግዲህ ካደገ በኋላ ሚስት አግብቶ ነበር። ያገባት ሚስት ደግሞ ያመጣት ከወሎ ኦሮሞ ፋሚሊዎች ወይ ደግሞ የኦሮሞ ቤተሰብ ነው። ውቢት የምትባለው ወይ ደግሞ በኋላ ላይ ክርስትና ተነስታ ወለተ ቤርሳቤህ የሚል ስያሜ የተሰጣት ሴት ናት። ከሷ ማን የሚባል ልጅ ወልዷል? ኢዮአስ የሚባል ልጅ ወልዷል ማለት ነው። 1755 ኢያሱ ሰከንድ ሲሞት ልጁ ኢዮአስ ወደ ስልጣን መጣ የምንለው ለዛ ነው። ምንትዋብ and her brother controlled real power. ራስ ቢትወደድ ወልደ ልዑል was more powerful than the king. ልክ እንደ አባቱ ሁሉ እዚህ ጋር ኢዮአስ የሚባለው ልክ እንደ ኢያሱ ዘሰከንድ ወደ ስልጣን ሲመጣ እሱም ህፃን ነበር። በራሱ ማስተዳደር ሊድ ማድረግ መምራት አይችልም ነበር። ኃላፊነቱን ለመሸከም እድሜው አይፈቅድም። ስለዚህ የግድ ሰፖርት የሚያደርጉት ከጎን ሆነው የሚደግፉ ሰዎች ያስፈልጉ ነበር። በዚህ ጊዜ ምንትዋብና የሷ ወንድም ራስ ወልደ ልዑልም ልክ የኢዮአስን አባት ኢያሱን ሲደግፉት እንደነበሩት ሁሉ እሱንም ኮንትሮል ማድረግ ፓወሩን በዋናነት ሪል ፓወሩን ኤክሰርሳይዝ ማድረግ ጀመሩ ነው። በዚህ ጊዜ እንግዲህ የራስ ቢትወደዱ የነ ምንትዋብና የራስ ወልደ ልዑል ስልጣን ከንጉሱ ስልጣን ከፍ ያለ ቦታ አለው ማለት ነው። ምክንያቱም ዋነኛውን እውነተኛውን ስልጣን ኤክሰርሳይዝ የሚያደርጉት የሚመሩት ወይም ደግሞ የተቆጣጠሩት ራስ ወልደ ልዑልና እቴጌ ምንትዋብ ስለሆኑ ማለት ነው። the title of ራስ ቢትወደድ was more important. በዚህ ምክንያት ራስ ቢትወደድ የሚባለው ለታላላቅ የመንግስት አገልጋዮች የሚሰጠው ይሄ ታይትል ከንጉሱ በላይ ከፍተኛ የሆነ ስልጣን ኖረ ወይ ደግሞ በጣም አስፈላጊ ታይትል ሆነ ራስ ቢትወደድ የሚባለው ማዕረግ ማለት ነው። to manipulate the king as they wanted, the regional lords began to aspire and compete for that position. ስለዚህ ይሄ ራስ ቢትወደድ የሚባለውን ታይትል ለማግኘት እነዚህ ሪጂናል ዋርሎርዶች ወይም ደግሞ እነዚህ የክልል ገዢዎች፣ አስተዳዳሪዎች፣ የክልል ጌቶች የሚባሉት ይህን ራስ ቢትወደድ የሚባለውን ታይትል ለማግኘት ብዙ ምኞት አደረባቸው። ያንን ለማግኘትም እርስ በርስ በጣም ከፍተኛ ነው ኮምፒቲሽን ወይ ደግሞ ፉክክር ነበር ራስ ቢትወደድ የሚባለውን ታይትል ፖዚሽኑን ለማግኘት ማለት ነው። ምክንያቱም ራስ ቢትወደድነቱን ፖዚሽን አገኙ ማለት በተዘዋዋሪ ሪል ፓወሩን ኤክሰርሳይዝ አደረጉ ማለት ስለሆነ ከንጉሱ በላይ ሪል ፓወር አላቸው ማለት ስለሆነ ማለት ነው በወቅቱ በነበረው ሁኔታ። The absence of a powerful successor to the throne resulted in the rise of ምንትዋብ and ወልደ ልዑል። ስለዚህ ሪል ፓወርፉል የሆነ ሰክሰስፉል አልነበረም ከአጼ በከፋ ሞት በኋላ። በተለይ አጼ በከፋ ከሞተ በኋላ ህፃን ልጅ ነበር ኢያሱ ዘሰከንድ የሚባለው። ኢያሱ ዘሰከንድ ከሞተ በኋላም ኢዮአስ የሚባለው በህፃንነት ወደ ስልጣን የመጣው ሌላ ልጅ ነው። ስለዚህ ፓወርፉል የሆነ ሰክሰሰር ስላልነበረ ስልጣኑ በማን እጅ ገባ? ምንትዋብና ወልደ ልዑል በዋናነት ከፍተኛውን ስልጣን ያዙ ማለት ነው። The gradual concentration of power in the hands of ራስ ቢትወደድ lead to the decline of the king's power. ስለዚህ ይሄ ስልጣኑ በራስ ቢትወደዶች መዋሉ ራስ ቢትወደዶች ከፍተኛ የስልጣን ባለቤት መሆናቸው እንግዲህ ይሄ ሮያል ፓወሩ ወይ ደግሞ ይሄ የከፍተኛ የሆነ ወይ ደግሞ ፓወርፉል ሰክሰሰር ስላሌለ እንግዲህ ሮያል ፓወሩ ዲክላይን እንዲያደርግ ወይም የንጉሱ ስልጣን የንጉሱ ፓወር የንጉሱ ኃይል የተዳከመ እንዲሆን
ምክንያት ሆኗል ማለት ነው። የዛሬ ቪዲዮአችን እዚህ ላይ ያበቃል። ኔክስት ዘመነ መሳፍንት ኦር ኢራ ኦፍ ዘ ዋርሎርድ የሚለውን ከዚህ ቀጥሎ የምናይ ይሆናል። ለዛሬ እዚህ ላይ ያበቃው።